ሰላም ጤና ይስጥልኝ ተመልካቾቻችን እንኳን ለመስቀል በዓል በሰላም አደረሳችሁ አደረሰን ይላል የሰዓቱ ዜናዎቻችን ይዘን ቀርበናል ከሰዓቱ ዜናዎች ጋር ማዕድ ኃይለ በቅድሚያም የመስቀል በዓል ስናከብር ከቤት ንብረታቸው የተፈናቀሉ ወገኖቻችን በመጠየቅ ወደ ቀያቸው እንዲመለሱ ሁሉም ባለድርሻ አካላት አበክረው እንዲሰሩ በመጠየቅ መሆን እንዳለበት የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የመቀለ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ ተናገሩ። አቡነ ኢሳያስ ይህን ያሉት የ2018 ዓ.ም የመስቀል በዓል በመቀለ ከተማ ጮምዓ ተራራ በተለያዩ ሃይማኖታዊ ስነ ስርዓቶች በተከበረበት ሲሆን ዘንድሮ በድምቀት ለሚከበረው የመስቀል በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። መልእክታቸውን ሰምተን እንመለስ። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕዝበ ክርስቲያን በከተማ ያላችሁ፣ በገጠር ያላችሁ፣ በውጭ ሀገር ያላችሁ፣ በአውሮፓ በአሜሪካ ያላችሁ ኢትዮጵያውያን እግዚአብሔር አምላክ ከዘመነ ቅዱስ ማቴዎስ ወደ ዘመነ ቅዱስ ማርቆስ በሰላም አሸጋገራችሁ። ስለዚህ ይህንን አዲሱ ዓመት እንዳከበርነ አሁን ደግሞ ብርሃነ መስቀሉ እንኳን ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። ስለዚህ በየዓመቱ መስቀል የምናከብረው የሰላም መስቀል የሰላም ነው። ጥል ያራቀ ጥል ያፈረሰ ስለሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስጋው ቆርሶ ደሙ አፍስሶ የታረቀን መስቀል ነው እና በጸሎት በዝማሬ በምስጋና ልናከብረው ይገባል። ይኸው ብዙዎች ወንድሞቻችን ከቤታቸው ተፈናቅለው በየቦታው በኬንዳ ነው ተጠለው ያሉ ዓመታት አስቆጥረዋል። ስለዚህ በብርድ በፀሐይ በረሃብ እና እነሱም ልንጠይቃቸው ይገባል። ከነሱ ጋር አብረን በዓሉን ልናከብረው ይገባል እና ለሀገራችን ለሕዝባችን በኃላፊነት ያለነው ሁላችንም ስለዚህ ለሕዝባችን ልንቆረቆር ልናዝን ይገባል። ወደ ወይታቸው ሊመለሱ ይገባል ብለን እንዲያው በእውነቱ ፈጣሪ መለመን ያስፈልጋል። እግዚአብሔር ለሀገራችን ሰላም ለሕዝባችን ፍቅር፣ አንድነት፣ ስምምነት ያድልልን። ከበረከተ መስቀሉ በረከተ ረድኤት ያሳትፈን። በዓሉ የተባረከ የተቀደሰ የሰላም በዓል ያደርግልን። እግዚአብሔር ለሀገራችን ሰላም ለሕዝባችን ፍቅር፣ አንድነት ያድልልን። እግዚአብሔር የትግራይ ምዕራባዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል መስቀል የሰላምና የፍቅር ተምሳሌት መሆኑ ገልጸዋል። በዓሉን ስናከብር በመተሳሰብና በመረዳዳት ሊሆን ይገባል ሲሉም መልእክታቸውን አስተላልፈዋል። የዮርዳኖስ ገብረስላሴ ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች። አበር በመስቀል አበር የ2018 ዓመተ ምህረት የመስቀል በዓል መስቀል ለትግራይ ሰላም አንድነትና ተስፋ መሰረት ነው በሚል መሪ ቃል በትግራይ ምስራቃዊ ዞን ዓድግራት ከተማ በደማቅ ስነ ስርዓት ተከብሯል። በበዓሉ መልእክት ያስተላለፉት የመንበረ ሰላማ ከፍተኛ ቤተ ክህነት አባልና የትግራይ ምዕራባዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል መስቀል የሰላምና የፍቅር ተምሳሌት መሆኑን ያስረዳሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ናይ ነገስታት ንጉስ ናብዚ ዓብይን ታሪኻውን በዓል መስቀል እንኳ አብጽሕና እንኳ አብጽሕካትኩም
የነገስታት ሁሉ ንጉስ የሆነው አምላክ እንኳን ወደዚህ የተባረከ የተቀደሰ በዓል በሰላም አደረሰን አደረሳችሁ። መስቀል የሰላም ምልክት ነው። ብርሃነ ዓለም ቅዱስ ጳውሎስ በቆላሲስ ምዕራፍ 1 ቁጥር 20 መልእክቱ እንደገለጸው በደም መስቀሉ በሰማይና በምድር ሰላም አደረገ እንዳለው መስቀል ስናስብ በመጽሐፍና በታሪክ ብቻ ሳይሆን በየዕለቱ ተግባራችን ልናወሳው የሚገባ በእጃችን የምንጨብጠው በህሊናችን የምንስለው ነው። ከተፈጥሯችን ጀምሮ ቅርጽ ሰውነታችን ቅርጽ በራሱ መስቀል ነው። ይህንን ተዳምሮ የሰላምና የፍቅር ምልክታችን ነው። የሰላምና የፍቅር ተምሳሌት የሆነውን የመስቀል በዓል ስናከብርም መቻቻልን በማዳበር የመረዳዳትና የመተሳሰብ ባህልን በማሳደግ ሊሆን እንደሚገባ ሊቀ ጳጳሱ መክረዋል። መስቀል ምልክት ሰላምና እዩ እንትንብል መስቀል የሰላም ምልክታችን ነው ስንል በእውነት መሬት ላይ በሚታይ ተግባራዊ ስራ ሊሆን ይገባል። እንኳን አደረሰን አደረሳችሁ እየተባባልን ነገር ግን ሰላም የማይሰጥ ከሆነ ከታሪክ ውጭ ሌላ መልእክት ሊኖረው አይችልም። የሰላም ምልክታችን ነው ስንል በእያንዳንዳችን በየአካባቢያችን በያለንበት ስራ ልዩነት ሳንፈጥር ሰላምን መስበክ ይገባናል። በበዓሉ የትግራይ መንበረ ሰላም ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት፣ የሃይማኖት መሪዎች፣ የትግራይ ጊዜያዊ አስተዳደር የበላይ አመራር አካላት ከተለያዩ ክፍለ ዓለማት የመጡ ዲያስፖራዎችና ታዳሚያን ተገኝተዋል። መስቀል ዝንቱ ውእቱ መስቀል የ2018 ዓመተ ምህረት የመስቀል በዓል በአዲግራት ከተማ በተለያዩ ሃይማኖታዊና ባህላዊ ስነ ስርዓቶች ተከበረ። በበዓሉም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጨምሮ ከፍተኛ አመራሮች፣ የሃይማኖት አባቶችና የእምነቱ ተከታዮች የተገኙ ሲሆን በበዓሉ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም የመስቀል በዓል ስናከብር ሰላምና አንድነታችንን የምናስጠብቅበት ሉዓላዊ ግዛታችን የምናከብርበት ተፈናቃዮች ወደ ቀያቸው የሚመለሱበት ሊሆን ይገባል ሲሉ መልእክታቸውን አስተላልፈዋል። ታደሰ ልጅ አለም አዘጋጅቶታል፣ እንደሚከተለው ይቀርባል። የ2018 ዓመተ ምህረት የመስቀል በዓል በትግራይ የተለያዩ አካባቢዎች በድምቀት ተከብሮ ውሏል። በዓሉ በአዲግራት ከተማም ሃይማኖታዊ ይዘቱን በጠበቀ መልኩ በደመቀ ሁኔታ የተከበረ ሲሆን በበዓሉ ላይ በክብር እንግዳነት የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በዓሉ ባህላዊና ሃይማኖታዊ ይዘቱን በጠበቀ መልኩ በየዓመቱ እየተከበረ መጥቷል በማለት በዓሉ ከዛ ባለፈ በኢኮኖሚው ዘርፍ የገቢ ምንጭ በማድረግ ለትግራይ መልሶ ግንባታ ማስተዋጽኦ የላቀ መሆኑን ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የፌዴራል መንግስት የትግራይ ህዝብ በተደጋጋሚ ያቀረባቸው ያሉት ያልተፈቱ ህገ መንግስታዊና መሰረታዊ ጥያቄዎች መሆናቸውን በመገንዘብ የተፈናቀሉ ዜጎች እንዲመለሱና ያልተፈቱ የትግራይ ችግሮች እንዲፈቱም ጠይቀዋል። ኩናት ደው አቢሉ ናይ ኩናት ምክንያታትን ሳዕቤናትን ብሰላማውን ፖለቲካውን መገድን ክፍትሕ ዕድል ዝፈጠረ ስምምዕ ፕሪቶሪያ እንሆ በአዲግራት ከተማ የመስቀል በዓል በየዓመቱ በድምቀት የሚከበር በዓል ነው። ይህ የመስቀል በዓል ከሃይማኖታዊ ስነ ስርዓቱ ውጭ እንደ ህዝብ የሚያስተሳስርና የሚያዛምድ በዓልም ጭምር ነው። ይህ በዓል በመላው ትግራይ በታላቅ ድምቀት ቢከበርም ህዝቡ ከፕሪቶሪያ ስምምነት በኋላ ቢሆንም በተፈጠረው ጦርነትና ችግር ሳቢያ ያለ ፍርሃት ሊያከብረው አልቻለም። የ2018 ዓ.ም የመስቀል በዓል ስናከብርም ተፈናቃዮች ወደ ቀያቸው ባልተመለሱበት የትግራይ ሉዓላዊ ግዛት ባልተከበረበትና ባልተረጋገጠበት ሁነን ነው በዓሉን እያከበር ነው ያለ ነው። የፌዴራል መንግስት ለመፍታት ያለው ፍላጎትና ዝግጅት ጥያቄ ውስጥ የሚያስገባ ሆነዋል። አመራሩ መፈተንና ማለፍ ያለበት ጦርነቱ በማስቀረት የሰላም አማራጮችን ሙሉ በሙሉ በመጠቀም ያለ ጦርነት ዓላማውን ማሳካት ሲችል ነው። በትግራይ ህገ መንግስታዊ ጥያቄዎችን ለመፍታት መዘግየቶችን ቢኖሩም አሁንም ያለው የሰላም አማራጭ በመጠቀም ሰላማዊ ፖለቲካዊ መፍትሄ እንዲመጣ ግፊት ማድረግ ያስፈልጋል። የፌዴራል መንግስትም የትግራይ ሰላም በቅርበት በመረዳት የትግራይ ጥያቄና ችግር እንዲፈታ እንጠይቃለን። የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባህ ገብረእግዚአብሔር በበኩላቸውም የመስቀል በዓል ሃይማኖታዊና ባህላዊ አከባበርና በትግራይ ያሉ ታሪካዊ ገጽታዎች ለዓለም በማስተዋወቅ ክልሉ ብሎም ሀገሪቱ በቱሪዝም ተጠቃሚ ለማድረግ በትኩረት ሊሰራበት ይገባልም ብለዋል። ዶክተር አጽባህ አያይዘውም በጦርነቱ የወደመውን የጉንዳ ጉንዶ ገዳም ለመታደግ ሁሉም አካል ሊረባረብና ሊታደገው ይገባልም ብለዋል። ለምዘበን ዝኽበር ዘሎ በዓል መስቀል ሰረት ሰላም ሓድነትን ተስፋን ትግራይ ብዝብል መሪ ሐሳብ ዝኽበር ዘሎ የሰላም መሰረትና አንድነት በሚል መሪ ቃል እያከበርን ያለነው የዘንድሮ የመስቀል በዓል በዓለም አቀፍ ደረጃ እውቅና አግኝቶ በዩኔስኮ የተመዘገበ ነው። በመሆኑም በዓሉ ለህብረተሰባችን የኢኮኖሚ ምንጭ እንዲሆን የሚያስችል በዓል ነው። የመስቀል በዓል
የመስቀል በዓል በመላው ትግራይ በድምቀት የሚከበር ነው። በተለይም መስቀል አጋመ ደግሞ በድምቀት የሚከበር ነው። በዓሉን ስናከብር ሌሎች ኢኮኖሚያዊ የሆኑ መርሃ ግብሮችም እየተካሄዱ ይገኛሉ። ከነዚህም ውስጥ የጎዳና ላይ ባህላዊ ትርኢት፣ ስፖርታዊ እንቅስቃሴዎች፣ የቱሪስት መስህቦች ጉብኝት፣ የፈረስ ግልቢያ፣ ባዛርና ኤግዚቢሽን፣ የልማት ኢንቨስትመንት ውይይቶችን በማድረግ ነው በዓሉን እያከበርን ያለ ነው። የትግራይን ሕዝብ በኢኮኖሚ ተጠቃሚ ለማድረግ በዞኑ ስር የሚገኙ ቅርሶች ትኩረት ተሰጥቷቸው እንዲጠኑ፣ እንዲለሙና እንዲታወቁ ቢሮአችን እየሰራ ነው። የዓለም ቱሪስቶች የሚስቡ የጥንት አባቶቻችን አሻራ ያረፉባቸው ጥንታዊ ቤተክርስቲያናት፣ የዘመናዊ ትምህርት በሀገር ደረጃ የመጀመሪያ የሆነው አሊተና ትምህርት ቤት፣ የአልነጃሽ መስጂድ እና ገዳማት፣ ጥንታዊ ቤተ መንግስትና በዋሻዎች የሚገኙ ጥንታዊ ጽሑፎች፣ ባህላዊ የጥሕሎ ምግብ፣ ግዕዝምና ባህላዊ ጨዋታዎች እንዲሁም በሌሎች ብዙ ጸጋዎች የተከበበ ዞን ነው ምስራቃዊ ዞን። በመሆኑም የመስቀል በዓልን ስናከብር እነዚህን ጸጋዎች ወደ ኢኮኖሚያዊ ጥቅም ለመቀየር የሚያስችል በዓል በመሆኑ በትኩረት ሊሰራበት ይገባል። ይህንን ለማሳካትም ባለሀብቶች፣ ሆቴሎችና ሪዞርቶች የቱሪዝም መንደር መመስረት ላይ፣ ኬብል ካር መጓጓዣ በእነዚህ የመሳሰሉ ዘርፎች ላይ እንድትሰማሩ፣ የአየር ማረፊያ እንዲሰራም ድጋፍ እንድታደርጉና በንቃት እንድትሳተፉ ጥሬን አቀርባለሁ። ለምታደርጉት የልማት እንቅስቃሴዎችም የትግራይ መንግስት አስፈላጊውን ትብብር የሚያደርግ መሆኑን አረጋግጣለሁ። መድኃኒት የትግራይ ኮሚኒኬሽን ጉዳዮች ቢሮ በሀገር ውስጥና በውጭ ላለው ትግራዋይ በሙሉ የእንኳን አደረሳችሁ መልእክት አስተላለፈም። ቢሮው የመስቀል በዓል የተራራቀ የሚሰበሰብበት የተስፋና ብርሃን ምልክት መሆኑን በመግለጽ ያረጀ አስተሳሰብ ተወግዶ የመጪው ብሩህ ተስፋ ሆኖ መከራና ሸክም የሚቀልበትና መተሳሰብና መከባበር የሰፈነበት ዓመት እንዲሆንም ተመኝቷል። ተፈናቃይ ወገኖቻችን ወደ ቀያቸው የሚመለሱበት፣ በጠላት ቁጥጥር ስር ያለው ህዝባችን ነፃ የሚወጣበት፣ የተሰደዱ ወገኖቻችንና የትግራይ ሉዓላዊነት የሚመለስበት በዓል እንዲሆንም ጭምር ተመኝቷል። በዓሉን ስናከብር እየተሳሰብን ሰላማችንና አንድነታችንን እየጠበቅን በመተባበር መንፈስ የተቸገሩ ወገኖቻችን እያገዝን ሊሆን ይገባል ሲልም ቢሮው አክሏል። የመስቀል በዓል ስናከብር የትግራይ ህዝብ አንድነት በማጠናከር ዘላቂ ሰላም እንዲረጋገጥ በመስራት ሊሆን እንደሚገባም የክርስትና እምነት ተከታዮች ገለጹ። የዘንድሮው የ2018 ዓመተ ምህረት የመስቀል በዓል በመቀለ ከተማ በተለያዩ ሃይማኖታዊ ስነ ስርዓቶች በደማቅ ሁኔታ ተከብሯል። ብርቱካን ጌታዬ የ2018 ዓመተ ምህረት የመስቀል በዓል ሃይማኖታዊ ይዘቱን በጠበቀ መልኩ በመቀለ ከተማ በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተከብሯል። በዓሉን ስናከብር የትግራይን ህዝብ አንድነት በማጠናከር ዘላቂ ሰላም እንዲኖር በትኩረት እንደሚሰራ እንደሚጠብቁም የመቀለ ከተማ የክርስትና እምነት ተከታዮች ገልጸዋል። አመቀለን ከባቢያን አብዳ ገብር ዝኽበር ዘለ በዓል መስቀል በመቀለ ከተማና አካባቢዋ በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን እየተከበረ ያለው የመስቀል በዓል በጣም ደስ የሚል ነው። ለሁሉም ህዝበ ክርስቲያን እንኳን አደረሳችሁ። ዘመኑ የፍቅር የሰላም እንዲሆንልን እመኛለሁ። እሺ አኸተሽን 18 ተስፋ ንገብሩ ሓደ ሰላም ክኾነልና ሰላም በ2018 ዓመተ ምህረት ተስፋ የምናደርገው ትግራይ ሙሉ በሙሉ ሰላም ሆና ወጣቱም ወደ ስራ ተሰማርቶ ሰርቶ የሚለወጥበት ዘመን እንዲሆንልን ነው። ተፈናቃዮችም ወደ ቀያቸው የሚመለሱበትና ዘላቂ ሰላም የሚረጋገጥበት እንደሚሆንም ተስፋ እናደርጋለን። አንሕና እንደልዮ ሰላም እዩ። እኛ የምንፈልገው ሰላም ነው። በዓሉ በድምቀት አክብረነዋል። በጣም ደስ ብሎኛል። እግዚአብሔር ይመስገን ካብ ዓመት ናብ ዓመት ናበለጸ እናጸበቀ ይዝገር ዘሎ እግዚአብሔር ይመስገን ከዓመት ዓመት እያማረ ነው የሄደ ያለው። አንጻራዊ ሰላም አግኝተን በዓሉ በዚህ መልኩ ማክበር ትልቅ ነገር ነው። እግዚአብሔር ሙሉ ሰላም ያድርግልን። በከፋ ችግር ውስጥ የሚኖረውን ህዝብ ችግሩን ለማቃለልና ፍትህ እንዲነግስ የእምነቱ ተከታዮች ጸሎት እንዲያደርጉ ምክራቸውን የለገሱት ደግሞ የመቀለ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረ ስላሴ ሕሸ ናቸው። እቶም ረዳእሲ ኢሎም ኣብ መከራ ኣብ ሽግር
የሚረዳቸው አጥተው በመከራ በችግር ውስጥ የሚገኙ ፍትህ የሚሹ ወገኖች ከዛ ክፉ ጭቆናና መከራ እንዲወጡ በጸሎት እናግዛቸው። የመስቀል በዓል ስናከብር እስካሁን ወደ ቀያቸው ያልተመለሱ ተፈናቃይ ወገኖች ዘላቂ መፍትሄ እንዲያገኙ ከሚመለከታቸው አካላት ጋር ተቀናጅተው እንደሚሰሩ የመቀለ ከተማ ከንቲባ ዶክተር ረዳይ በርሃ አስገንዝበዋል። ከምቲ ቤተክርስቲያንና ሕሪዓ ሰላም ትገብር መንግስትና እውን ሕሪኡ ሰላም እዩ። ቤተክርስቲያናችን መሰረቷ ሰላም እንደምታደርገው ሁሉ መንግስትም ፍላጎቱ ሰላም ነው። እስካሁን ወደ ቀያቸው ያልተመለሱ ተፈናቃይ ወገኖችና መፍትሄ ያላገኙት የትግራይ ግዛታዊ አንድነት አሉን። እነዚህ ሁሉ መልስ የሚያገኙት በሚሰሩ የሰላም ስራዎች ነው። እንደ አስተዳዳሪ ከሁሉም አካላት ጋር በመተባበር እንሰራለን። ከ3 ዓመታት በፊት ልክ እንደ ዛሬዋ ቀን መስከረም 17 2015 ዓመተ ምህረት በዓዲ ዳዕሮ ከተማ ንጹሃን ወገኖች ላይ ታሪክ የማይረሳው አሰቃቂ የአየር ድብደባ የተፈጸመበት ቀን ነው። የተፈጸመው ጭካኔ የተሞላበት ጭፍጨፋም የበርካታ ህፃናትና አዋቂዎችን ህይወት ቀጥፏል። በርካቶችም ከባድ ጉዳት ደርሶባቸዋል። ያን ቀን በተፈጸመው የአየር ድብደባ በርካታ መኖሪያ ቤቶች፣ ተቋማት ወድመው ከተማዋ የደቀቀችበትና ወደ አመድ የተቀየረችበት ከድብደባው የተረፉ ወገኖችም ያለ መኖሪያ ቤት የቀሩበት ሀብትና ንብረታቸው ያጡበት አሳዛኝ ቀን ነበር። መስከረም 17 ቀን 2015 ዓ.ም የተፈጸመው ጭፍጨፋ ከትግራይ ህዝብ አእምሮ ፍጹም የማይጠፋ ነው። በወቅቱ ይህ የአየር ድብደባ ለዓለም ማህበረሰብ ያስደነገጠና ዓለም አቀፍ መገናኛ ብዙሃንም ዋና አጀንዳቸው እንዲያደርጉት ያስገደደ ጭፍጨፋ ነው። ይህ ጭፍጨፋ ሲፈጸም የትግራይ ህዝብ ምንም እንኳ በጄኖሳይድ ጦርነትና በከበባና ክልከላ የነበረበት ወቅት ቢሆንም ቀኑ ግን የመስቀል በዓል ነውና በዛ ከባድ ሁኔታም ሆኖ ህዝቡ ሃይማኖታዊ በዓሉን ማሰቡንና ማክበሩን ግን አይቀሬ ነበር። ታዲያ በነበረው ከባድ የጦርነት ወቅት ሆኖም የዓዲ ዳዕሮ ነዋሪዎች የመስቀል በዓልን በሚያከብሩበት ቀን ነው የአየር ድብደባው የተፈጸመው። በመጨረሻም በጦርነቱ የተዳከመውን የማህበረ ኢኮኖሚያዊ እንቅስቃሴ ለማነቃቃት የኢንቨስትመንት ሚና የጎላ ነው ተባለም። የትግራይ ኢንቨስትመንት ኮሚሽን ከትግራይ ምስራቃዊ ዞን አስተዳደር ጋር በመተባበር በክልል ደረጃ በዓዲግራት ከተማ የኢንቨስትመንት የውይይት መድረክ ተካሂዷል። ፍሬህይወት ተወልደመድህን የትግራይ ኢንቨስትመንት ኮሚሽን ከትግራይ ምስራቃዊ ዞን አስተዳደር ጋር በመተባበር በክልል ደረጃ በዓዲግራት ከተማ የኢንቨስትመንት የውይይት መድረክ ተካሂዷል። የትግራይ ምስራቃዊ ዞን አስተዳዳሪ ዶክተር አብርሃም ሐጎስ የመስቀል በዓል ሃይማኖታዊና ባህላዊ ይዘቱን ጠብቆ ከማክበር ባሻገር በርካታ ጉዳዮችን የምናከናውንበት ነው ሲሉም ተናግረዋል። ይህን መሰረት በማድረግ ደግሞ በክልል ደረጃ የኢንቨስትመንት ፎረም በማካሄድ የተሻለ የኢንቨስትመንት ኢኮኖሚ እንዲኖር የውይይት መድረክ እየተካሄደ ነው ሲሉም አክለዋል። የትግራይ የኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል መኮንን ተጀምሮ ያለው የሰላም ሂደት በመጠበቅ የተዳከመውን የማህበረ ኢኮኖሚያዊ እንቅስቃሴ በማነቃቃት ወደ ተሻለ ደረጃ ለማሸጋገር ኢንቨስትመንት ወሳኝ ሚና እንዳለው አስረድተዋል። አክለውም የፌዴራሉ መንግስት ብድሩን የመሰረዝ ካሳ የመክፈል ዝግጁ አለመሆን፣ የነዳጅ እጥረት እንዲሁም የፖለቲካ ሁኔታዎች የኢንቨስትመንት ዘርፉን ትልቅ ማነቆ የሆነበት እንዳለም ተናግረዋል። በመድረኩም የትግራይ ጊዜያዊ አስተዳደር ከፍተኛ አመራሮች፣ የዓዲግራት ዩኒቨርሲቲ አመራሮች፣ የምስራቃዊ ዞን ወረዳ ተወካዮች፣ ኢንቨስተሮችና ነጋዴዎችም ተሳታፊ ሆነዋል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም፣ መልካም የመስቀል በዓል